ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ቆይታ የሚያደርገው ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል። ሁለተኛው ምዕራፍ ዜና ኢትዮጵያ እስከ 8 ሰዓት ድረስ ቆይታ ያደርጋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ማህሌት ታደለ አብሮናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እንንገራችሁ። የኢትዮጵያ ታሪካዊ ጠላቶች ሴራ እድገቷን ወደ ኋላ ሲጎትተው መቆየቱ ተገለጸ። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶቻችንን የሚሻገር የትውልድ ጥያቄ ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ የቴክኖሎጂና የፈጠራ ጉዞ በሳይንስና እውቀት ላይ የተመሰረተች ጠንካራ ሀገር እንድትሆን ማስቻሉ ተገለጸ። ከውጭ አሜሪካ ኢራን ላይ ዳግም የአየር ላይ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ተመልካቾቻችን ከኛ ጋር እንድትሆኑ እንጋብዛችኋለን። ካስተዋወቅናችሁ ዘገባዎች በተጨማሪ በስፖርት ዘገባችን ደግሞ በ35ኛው የአፍሪካ ዋንጫ አዘጋጇ ሞሮኮ ደቡብ አፍሪካና ማሊ ጥሎ ማለፉን ስለመቀላቀላቸው ተሰምቷል። ይህንን የተመለከተ መረጃም ይኖረናል። በአጀንዳነት ወደምንመለከተው ጉዳይ እናልፋለን። ዛሬ በአጀንዳነት የኢትዮጵያ ታሪካዊ ጠላቶች እድገቷን እንዴት ሲጎትቷት ነበር የሚለውን ነው የምንመለከተው። ወደ ቀዳሚ ወዳደረግነው ዜናችን እናልፋለን። የኢትዮጵያ ታሪካዊ ጠላቶች ሴራ እድገቷን ወደ ኋላ ሲጎትተው መቆየቱን የታሪክ ተመራማሪው ዶክተር ብሩክ ከድር ተናገሩ። ኢትዮጵያ በቀጠናው ያላት ተሰሚነት ከፍ በማለቱ ጠላቶቿ አሁንም በውስጥ ጉዳዮቿ ጣልቃ መግባት መቀጠላቸውንም ገልጸዋል። ኢትዮጵያውያን በብሔራዊ ጥቅሞቻቸው ላይ በአንድነት መቆምና ሀገርን ማስቀደም እንደሚገባቸውንም ምክረ ሀሳባቸውን አስቀምጠዋል። ማህሌት ታደለ በጉዳዩ ላይ ተጨማሪ ዘገባ አዘጋጅታለች። በዓለም የስልጣኔ ታሪክ ገናና ስም ካላቸው ሀገራት ተርታ የምትጠቀሰው ኢትዮጵያ ከክርስቶስ ልደት በፊት አንስቶ ከግብጽ ደቡባዊ ክፍል እስከ ህንድ ውቅያኖስ የተዘረጋ ግዛት እንደነበራት የታሪክ ድርሳናት ያወሳሉ። ኢትዮጵያ ከጥንት ጀምሮ ጥንካሬዋን አስጠብቃ ለመቀጠል የምታደርገው ጥረት ግን አልጋ ባልጋ ሆኖ የዘለቀ አልነበረም። ታሪካዊ የሚባሉ ጠላቶቿ ለጉዞዋ እንቅፋት፣ ለእድገቷን መሰናክል እየሆኑ ወደኋላ ሲጎትቷት ኖረዋል። ዛሬ ድረስ የዘለቀው የእነዚህ አካላት ሴራ በዚህ ልክ ለምን በኢትዮጵያ ላይ መነሳትን ፈለጉ የሚል ጥያቄ ያስነሳል። በዓለም ላይ የተለያዩ ኃይሎች ይህን ቀጠና ይፈልጉታል። የኃይል የበላይነታቸውን ለማረጋገጥ የንግድ ቁጥጥር መስመሮችን ለማድረግ ከፍተኛ ትግል የሚያደርጉበት ቀጠና ላይ ነው የምንገኘው። ስለዚህ እዚህ ቀጠና ላይ ተገዳዳሪ ኃይል ሆኖ መውጣት በማንኛውም የታሪክ ወቅት ቀላል አይደለም ለኢትዮጵያ ማለት ነው። ይሄ በጥንት ዘመንም በአክሱም ዘመንም ቀላል አልነበረም። በዛጉዌ ዳይነስቲም ጊዜ ቀላል አልነበረም። በቀጠና ውስጥ የኃይል የበላይነትን ከመቆጣጠርና በተሰሚነትን የበለጠ ከማግኘት ጋር የሚያያዝ ነው። ኢትዮጵያ ጎልታ እንዳትወጣ ሲሸረብ ነው የኖረው ለረጅም ዘመን ማለት ነው። በዓለም ጂኦፖለቲካ ተፈላጊነቱ ከጊዜ ወደ ጊዜ እያደገ የመጣውና ሀያላን ሀገራትን ጨምሮ የብዙዎች አይን ማረፊያ በሆነው የአፍሪካ ቀንድ ቀጠና የኢትዮጵያ ተሰሚነት ከፍ ማለት እንቅልፍ የሚነሳቸው እነዚህ ጠላቶቿ በውስጥ ጉዳዩ ሳይቀር ጣልቃ በመግባት ፈተና መሆናቸውን ቀጥለዋል። በአካባቢ ነገስታት በየአካባቢው ተነስተው በሚያደርጉት ግጭት አማካኝነት የውስጥ ጥንካሬ እንዳይኖራቸው በመስራት አንዱን በአንዱ በማነሳሳት ለምሳሌ የመገንጠል ጥያቄዎች ጭምር በተለያዩ ኃይሎች እንዲነሱ በማቀንቀን እነዚህን ሊበሬሽን ፍሮንት በመባል የሚታወቁት የተገንጣይ ቡድኖችን ቦታ በመስጠት የተናጠል ትርክት የምንለው አለ። ለብቻ ያለ የራስን ብቻ ቁስለኝነት የራስን ብቻ ህመም እያጎሉ ህዝብ በመቀስቀስ የመነጣጠል መንፈስ እንዲኖር እና ያንን ደግሞ ሚሊታራይዝ እንዲሆን ወታደራዊ በሆነ መንገድ መሀለኛውን ፖለቲካ እንዲገዳደሩ ተደርጎ እና ደግሞ ኢትዮጵያ ጸጋዋ የሆነውን የውስጥ የተለያየ መሆን ለምሳሌ በቋንቋ በሃይማኖት የተለያየንን ብዝሃነት ያንን ብዝሃነት ማኒፑሌት በማድረግ በሚፈልጉት መንገድ ከፋፍሎ ማለት ነው
በመጠቀም ጠንክረን እንዳንወጣ ሲሰራ ነው የኖረው። ይህ የኢትዮጵያ ታሪካዊ ጠላቶች የተጠና አካሄድ ደግሞ የጥንካሬዋ መሰረት የሆነውን የባህር በሯን ከማሳጣት አንስቶ በብሔራዊ ጥቅሞቿ ላይ አደጋ መደቀኑን የታሪክ ተመራማሪው ዶክተር ብሩክ ያብራራሉ። ሁለቱ ውሃዎች ለኢትዮጵያ በጣም ወሳኝ ናቸው። የአባይ ውሃና የቀይ ባህር። እኛ በቀጠና ውስጥ የበላይ ሆነን የታየንበት ወቅት ቀይ ባህርና ከወደብ አክሰስ ጋር በተገናኘ ሚና የነበረን ወቅት ላይ ነው ጎላ ብለን የወጣ ነው። ከባህር ስንሸሽ አቅማችን እየደከመ ነው የሚመጣው። ወደ ባህሩ በቀረብን ቁጥር ደግሞ ጎልተን ነው የምንወጣው። ተዋናዮች ነው የምንሆነው። በባህሩ ውስጥ እንደ አንድ ፕሌየር ኪ ፕሌየር ወሳኝ ተዋናይ ሆነን የምንወጣው እዛ ላይ ሚና ሲኖረን ነው። ከዛ በሸሸን ቁጥር ደግሞ የበለጠ አቅማችን እየደከመ የመደራደር ኮምፒት የማድረግ አቅማችን እየላላ ነው የሚሄደው። ይሄ የተሰራው በሴራ ነው። ኤግዚስተንሻል የሆነ መጀመሪያ ደረጃ የሚታይ ብሔራዊ ጥቅም እንዳይሆን ከውስጥም የትርክት ችግር ነበር። ለምሳሌ እስከ ቅርብ ጊዜ ድረስ የቀይ ባህርን ጉዳይ ማንሳት ያው ኢትዮጵያ ውስጥ ታቡን የነበረው። እንዲህ ያሉትን በሴራ የታጀቡ የጠላት እንቅስቃሴዎች መመከት የሚቻለው ታዲያ ኢትዮጵያውያን በሕልውና ጉዳያቸው ላይ አንድ ሆነው ሲቆሙ ብቻ ነው ይላሉ የታሪክ ተመራማሪው። ምንም በማንደራደርባቸው ብሔራዊ ጥቅሞቻችን ላይ በጋራ መቆም ያስፈልጋል። በመጀመሪያው የብሔራዊ ጥቅም ደረጃ ለምሳሌ ማንም ልዩነት ሊኖረው አይገባም። አሁን እኛ እንደ አገር እንድንቆም የህልውና ብሔራዊ ጥቅም የሚባል አለ። እዛ ላይ አሁን ምንም ልዩነት ማሳየት አያስፈልግም። የተለያየንን በቋንቋ የተለያየንን ጥሩ ነው። በሃይማኖት የተለያየ አይነት እምነት የሚከተሉ ወገኖች አሉ፣ ጥሩ ነው፣ ውበት ነው። የተለያዩ ባህሎች አሉን፣ እሱም ውበት ነው። ነገር ግን ደግሞ እነዚህ ውበቶች ውበት የሚሆኑት አንድ ሀገር ሲኖረን ነው። እንደ አንድ ሀገር ማሰብ ስንችል ነው። ኢትዮጵያ አንድነታችንን ስናጠነክር ነው። ኢትዮጵያውያን የጠላቶቻቸውን እንቅስቃሴ በመረዳት በማወቅም ይሁን ባለማወቅ ሀገራቸውን ለሚያፈርስ የትኛውም ተግባር ተባባሪ ከመሆን ራሳቸውን መጠበቅ እንደሚገባቸው መክረዋል። ይህንኑ ጉዳይ ይዘን ቆይታችንን እንቀጥላለን። ተመልካቾቻችን ለተጨማሪ ማብራሪያ በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን የፖለቲካና ዲፕሎማሲ ምሁር ፕሮፌሰር ያዕቆብ አርሳኖ ናቸው። በቀጥታ መስመራችን ላይ ይገኛሉ። ፕሮፌሰር በቀጥታ መስመር ስለተገኙ ስለሚሰጡን ማብራሪያ አስቀድመን እናመሰግናለን። ለመነሻ ወደሚሆነን ቀዳሚ ጥያቄያችን እንለፍና የኢትዮጵያ ታሪካዊ ጠላቶች የምንላቸው ሀገራትም አካላትም አሉና እነዚህ ሀገራትም አካላትም የኢትዮጵያ ማደግ ና ተጽዕኖ ፈጣሪ መሆን ለምን ያስፈራቸዋል የሚለውን ሀሳብ እናንሳ በቀዳሚነት። አመሰግናለሁ። ልክ ነው። ኢትዮጵያ በዚህ አካባቢያችን በርካታ ጎረቤቶች ያሉን። እነዚህ ጎረቤቶች አንዳንዶቹ ወዳጆቻችን ናቸው፣ ሌሎቹ ደግሞ ባላንጦቻችን ሊሆኑ ይችላሉ። ይህ ደግሞ በየዘመኑም እየተለዋወጠ የመጣና አሁንም ጉራማይሌ የሆነ ሁኔታ አለ። ግን ዞሮ ዞሮ በሰሜን ምስራቅ አፍሪካ ኢትዮጵያ ከጥንት ጀምሮ ራሷን አክብራ እና ተፈሪ ሆና ተከብራ የኖረች ሀገር ነች። አንዳንዴም ብትጎነተል፣ አንዳንዴም ብትቆራረስ፣ ከውጭ ብትሸራረፍ ዋናው ነገር መሰረቷ በጣም የጸና እና ሕዝቧም እጅግ በጣም የተባበረ ጥንታዊነት ብቻ ሳይሆን ተያያዥነት ያለው ሕዝብ ነው ያላት። ደግሞም ኢትዮጵያ ለዘመናት ከጎረቤትም ከሩቅም የመጡባትን ጠላቶች ስትመክት ብቻ ሳይሆን በሚገባ አስተምራም አሸንፋም የላከች ሀገር ናት። አሁንም ቢሆን ብዙ ሀገሮች ምናልባት የኢትዮጵያ ከፍታ፣ የኢትዮጵያ እድገት እንደዚሁም ኢትዮጵያ ያላት ከፍተኛ የሆነ የተፈጥሮ ሀብት አቀማመጧ ሁሉ የሚያሰጋቸው ይሆናል ተብሎ ይገመታል። ግን ቢሆንም የነሱ የኢትዮጵያ ባላንጦች ጠላቶች የምንላቸው በጎ ፈቃድ ሳይሆን ኢትዮጵያ በራሷ ቆማ አንድነቷን ጠብቃ ሕብረቷን አሟልታ በጥበብና በችሎታ ወደፊት የምትገፋ ሀገር ነች። ይህንን ስታረግ ቆይታለች። አሁንም ይህንን ለማድረግ ምንም የሚያቅታት ነገር የለም።
ዋናው ነገር ኢትዮጵያን ከውስጥ የሚጎነታትሏት የሚለያዩት የተለያዩ ቀለምና ቅብ እየሰጡ ህዝቧን ድንበር ሊያበጁባት የሚፈልጉ እና ሊነጣጥሏት የሚፈልጉ የአንዱ ወገን ሆኖ ሌላውን ደግሞ እንደ ጠላት ሊያስቆጥሩ የሚፈልጉ ስብከቶችና ትምህርቶች በኢትዮጵያን ዘንድ በተቻለ መጠን በንቃት መጠበቅ እና በንቃት መመከት ያለበት ነገር ነው። ዋናው ነገር ኢትዮጵያ አንድነቷን ህብረቷን ከጠበቀች ህብረተሰቡም ደግሞ ክብሩን ኩራቱንም ታሪኩንም የሚያከብር ስለሆነ ለወደፊትም ቢሆን በአንድነት ልማትም ብልጽግናም ክብርም ያለው ህዝብ ስለሆነ ይሄንኑ ወደፊት መግፋት በጣም ትልቅና ወቅቱ የሚጠይቀው ደሞም ኢትዮጵያዊ ባህል ነው ብዬ አስባለሁ። መልካም ፕሮፌሰር፣ እንደው ምናልባት እነዚህ ታሪካዊ ጥላቶቿ ኢትዮጵያ በተለያዩ መስኮች እያስመዘገበች ላሉ ስኬቶች እንቅፋት ሲሆኑ እንመለከታለን እና ይሄ እንቅፋት መሆናቸው ደግሞ ዛሬም ድረስ ቀጥሏል። ለዚህ ደግሞ እንዳብነት የህዳሴ ግድብ ላይ የነበረውን ተጽዕኖ ማንሳት እንችላለን። አሁን ደግሞ የባህር በር ጥያቄን ስታነሳም የነበሩ ያሉ ተጽዕኖዎችን እናነሳለን እና እንደው ምናልባት እዚህ ላይ ይህ አቋማቸው እንዴት ይታያል ይላሉ? መልካም የዚህ የህዳሴ ግድብ አብነት ለኛ በጣም ትልቅ ትምህርት ነው። እንግዲህ ህዳሴ ግድብ እዚህ ደረጃ የደረሰው ለኢትዮጵያውያንም ትልቅ ትንግርት የሆነ ውጤት የሆነው ለአፍሪካም ትልቅ ከፍታ ነው ተብሎ የተመሰከረለት በዓለምም ሊሆን አይችልም ተብሎ ግን ሆኖ የተገኘው እንደዚሁ በዋዛም አይደለም። በመንግስት ቁርጠኝነት በህብረተሰቡ አንድ መሆንና መተባበር እንደዚሁም ኢትዮጵያን ተደራዳሪዎችና የግድቡ ተንከባካቢዎች በግንባታውም ሆነ በድርድሩ ትልቅ ስራ አብሮ ተባብሮ ስለሰሩ ነው እዛ ጋር የደረሰው። እንደዚሁ እንደ ቀልድም እንደ ቀላልም ሆኖ የተገኘ ነገር አይደለም። በተለይ እንደገና ለመድገም የመንግስት ቁርጠኝነት፣ የህብረተሰቡ ትብብር እና ተጋጋዥነት እንደዚሁም ደግሞ የምሁራኑ፣ የአዋቂዎቿ፣ የተደራዳሪዎቿ ብርታትና ትጋት ነው እዚህ ያደረሰው። ቀይ ባህርንም በሚመለከት ቀይ ባህር አሁን በነበረው ስህተትና ጥፋት እርግጥ ከኢትዮጵያ ቁጥጥር ውጭ መሆኑ እጅግ የሚያስቆጭ ነገር ነው። ይህንን መልሰን የኢትዮጵያ ንብረትም ሆነ የኢትዮጵያ ነጻ ተጠቃሚነት ደረጃ ለማስመለስ እርግጥ ብዙ የዲፕሎማሲ ስራ ይፈልጋል፣ ብዙ አቅም ማስተባበርን ይፈልጋል። አሁንም ቢሆን የመንግስትንም የህብረተሰብንም ቁርጠኝነት ይፈልጋል። ከዚህ በተጨማሪ ይህንን ጉዳይ ባህር በር መግቢያ መውጫ እና የዛ ነጻነት የማግኘት እሱን ደግሞ በኢትዮጵያ ቁጥጥር ስር የማድረግ ጥያቄ እንደው ዝም ብሎ በአንድ ራፍታ የሚመለስ ሳይሆን ብዙ ልፋት ይጠይቃል፣ ብዙ ማሰብ ይጠይቃል፣ ብዙ ቲንክ ታንክ ማቋቋም ይፈልጋል፣ ብዙ መላዎችን ማዋጣት ይፈልጋል። ይሄ ደግሞ እንደምንም ተደርጎ በደንብ ተነጥሮ በመንግስት በኩል በፖሊሲ እንድትተረጎም የማድረግን ጥያቄ ይጠይቃል። ለዚህም ሁሉ ኢትዮጵያ ትልቅ ታሪክም ትልቅ ችሎታም ትልቅ ፖቴንሻልም ያላት ሀገር ስለሆነች ይህንን ለማሳካት በጣም የሚቻል ይመስለኛል። ባህር በር ብቻ ሳይሆን ኤርትራም እንደ ጥንቱ የኢትዮጵያ አካል የምትሆንበትም መንገድ ከጥያቄ ውጭ አይደለም። ስለዚህ በርካታ ሀሳቦችን ማዋጣትና በርካታ የሆኑ ምክክሮችን እውቀቶችን ማስተባበር እና ወደፊት መግፋትን ይጠይቃል። ማንም የኢትዮጵያ ጠላት ከኢትዮጵያ አቅም በላይ ስላልሆነ ሆኖም ስለማይታወቅ በዚሁ መሰረት ላይ ጸንተን ወደፊት መቀጠል ትልቅ ነገር ይመስለኛል። እንግዲህ የኢትዮጵያ ታሪክም ኢትዮጵያውያንም የሚያስታውሱት ነገር ነው። ስለዚህ በዚህ አቅጣጫ መመራትና በዚህ ሀሳብ መቀጠል ተገቢም ይመስለኛል፣ የሚቻልም ነው ብዬ ነው የማስበው። በመጨረሻ ማጠር አድርገን ብናነሳው ፕሮፌሰር ያዕቆብ በርካታ ጫናዎች ይደርሳሉ ኢትዮጵያ ላይ ከዚህ ቀደምም አሁንም ጠላቶቿ ተኝተው እንደማያድሩ ይታወቃል እና ካለፈው ታሪካችን ምን እንማር፣ እንዴት ነው አሁን ያሏቸውን ሀሳቦች ለማሳካት ኢትዮጵያውያን በአንድነት መስራት ያለባቸው የሚለውን አጠር አድርገው ያንሱልን።
እንግዲህ ኢትዮጵያን አንድ መሆን ማለት ኢትዮጵያዊ ሁሉ በአንደኛ ደረጃ ሀገሬ ነው ብሎ መነሳት አለበት። መብቴ ነው ብሎ መነሳት አለበት። ከታሪክም በታየው መሰረትና በተላለፈ መሰረት ችሎታዬ ነው ብሎ ማሰብ አለበት። ይሄንን ለማድረግ አሁንም የመንግስት ቁርጠኝነት ይሄንን ሀሳብ በመምራት የህብረተሰቡ መተባበር በዚህ ተስፋ ለመንቀሳቀስ ኢትዮጵያን በየአቅጣጫውና በየመልኩ የሚመሩ አዋቂዎቿ፣ ጥበበኞቿ እና ተከራካሪዎቿ፣ አስተማሪዎቿ ሁሉ በአንድ ላይ በአንድ ክንድ እና በአንድ አቅጣጫ ወደፊት መገስገስ ያለባቸው መቀጠል ያለባቸው ይመስለኛል። መንገዱና መፍትሄው ይሄው ነው። ችሎታው የኢትዮጵያ እጅ እንዳለ የታወቀ ነው። ለኢትዮጵያ ከኢትዮጵያ በላይ ማንም መጥቶ ከማንም ጠላት የሚያስጥላት የሚያድናት የለም። ኢትዮጵያ በራሷ መዳንም መቀጠልም የምትችል ሀገር ናት። የዚህ ችሎታም ልምዷም አላት ብዬ ነው የማስበው። መልካም። ፕሮፌሰር ያዕቆብ አርሳኖ የፖለቲካና የዲፕሎማሲ ምሁር ከኛ ጋር ቆይታ ስላደረጉ ላነሳናቸው ጥያቄዎች ምላሽና ማብራሪያ ስለሰጡ እናመሰግናለን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ በቀጥታ መስመር ሪፖርተሮቻችን ተጨማሪ ማብራሪያ መረጃ ወደሚሰጡባቸው ጉዳዮች ነው የምናልፈው። የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባውን እያካሄደ ይገኛል። በዚሁ ስብሰባው የውጭ ጉዳይ ሚኒስቴርን የስራ አፈጻጸም በሚመለከት ከምክር ቤት አባላት በርካታ ጥያቄዎች ቀርበዋል። ከምክር ቤቱ ለተነሱ ጥያቄዎችም ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምላሽና ማብራሪያቸውን ሰጥተዋል። የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶቻችንን የሚሻገር የትውልድ ጥያቄ ነው ሲሉም ሚኒስትሩ ተናግረዋል። ይህንኑ የምክር ቤቱን ውሎ ሲከታተል የቆየው ባልደረባችን ባዬ ሙላት ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ባዬ እንዴት ቆይተሃል? የኢትዮጵያን የባህር በር ጥያቄ በተመለከተ ከምክር ቤት አባላት የተነሱ ጥያቄዎችና በሚኒስትሩ በዶክተር ጌዲዮን ጢሞቴዎስ የተመለሱ ሀሳቦችን ጨምረህ መረጃህን አጋራን። መልካም ማህሌት፣ በመግቢያሽ እንደጠቀሱ ዛሬ የሕዝብ ተወካዮች ምክር ቤት በመደበኛ ስብሰባው የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ቀርበው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከምክር ቤቱ አባላት ከቀረቡ ጥያቄዎች መካከል አንደኛው ኢትዮጵያ ከሚያስፈልጋትና አሁን እየሰራችበት እየጠየቀች ያለው የባህር በርን ለማግኘት ምን እየተሰራ ነው የሚል ጥያቄ ተነስቶ ነበረ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ብሔራዊ ጥቅሟን በዘላቂነት በሚያስጠብቅ መልኩ ጉዳዩን ይዛ ጥያቄዎችንም እንደዚሁ እያስተጋባች ጥያቄዎችን እየጠየቀች ትገኛለች ብለዋል። በተለይም ደግሞ የባህር በር ጥያቄ የአንድ ጊዜ ወይም የአንድ ወቅት ጥያቄ ሳይሆን የረጅም ጊዜ የስትራቴጂክ ግባዊ የሆነ ጥያቄ ስለሆነ መንግስት በትኩረት ይዞት ጥያቄውን እያቀረበ ነው የሚገኘው። ጥያቄውን ደግሞ ለዓለም አቀፍ ማህበረሰብ በሀገር ደረጃ እንዲነሳ ከሀገር አልፎ ከአህጉር ደግሞ በዓለም አቀፍ ደረጃ እንዲነሳ እየተደረገ ነው። ለዚህም ደግሞ ጥያቄው ተቀባይነት አግኝቶ ዓለም አቀፍ ማህበረሰብ ጥያቄውን ተገንዝቦታል የሚል ምላሽ ሰጥተዋል። ከዚህ ባለፈ ደግሞ አሁን ከመጠይቅ ባለፈ የኢትዮጵያ ፍላጎትና ኢትዮጵያ ከባህር በር ምን ፈልጋለች የሚለውን ከማስገንዘብ አልፎ ጥያቄው እንዴት ይመለሳል ወደሚለው ደረጃ ተሽጋግረናል በሚል እየተሰራበት ነው የሚል ነገርንም እንደዚሁ ተናግረዋል። ከዛ ባለፈ ከምክር ቤቱ የተነሳው ጥያቄ የባህር በር ጥያቄ ሲመለስ መንግስትና ሀገር ብቻ ሳይሆን ወይም መንግስትና የውጭ ጉዳይ ሚኒስቴር ብቻ ሳይሆን ሁሉም ዜጋ ሊሳተፍበት ይገባልና ከዜጎች ምን ይጠበቃል፣ ከኛ ምን ይጠበቃል የሚል ጥያቄም ተነስቶ ነበረ ከአባላቱ። ዶክተር ጌዲዮን ጢሞቴዎስ ለዚህ ጥያቄ በሰጡት ምላሽም የባህር በር ጥያቄ የአንድ ወገን፣ የአንድ ፓርቲ፣ የአንድ ግለሰብ ወይም ደግሞ የአንድ ቡድን ጥያቄ አይደለም። የሀገር ዘላቂ ጥቅም የሚያስከብር ጥያቄ ስለሆነ ሁሉም ወገን በአንድነትና በትብብር ሊሰራበት ይገባል። ይህ ጥያቄ እስኪመለስ ድረስ በአንድነት መቆም አለብን። የውስጥ ልዩነታችን ከዚህ ሊገድበን አይገባም። በዚህ ጉዳይ በጋራ መስራት አለብን የሚል ምላሽ ነው የሰጡት ማለት ነው። ከዛ ባለፈ ደግሞ የባህር በር ጥያቄ ሲሻገር ከጎረቤት ሀገራት ጋር እንዴት ነው አሁን ግንኙነታችን ምን ይመስላል የሚል ጥያቄም እንደዚሁ ከምክር ቤቱ አባላት ተነስቶ ነበረ። ሚኒስትሩ ለዚህ ጥያቄ ምላሽ ሲሰጡም በኢትዮጵያ በትብብርና በመደጋገፍ ግንኙነቷን ከሀገራቱ ጋር እያደረገች እንደሆነ በተለይም በኤሌክትሪክና በባቡር መሰረተ ልማት በማስተሳሰር ቀጠናውን የማስተሳሰር አብሮ የማደግና አብሮ በትብብር ችግሮችን የመፍታት በዘላቂነት በመተባበር ላይ የተመሰረተ ዲፕሎማሲ የሰራች መሆኑን የተናገሩት የህዝብ ለህዝብ ዲፕሎማሲም እንደዚሁ ኢትዮጵያ
ኢትዮጵያ በቅርብ ዓመታት እየሰራችበት ያለው ወደፊትም የምታጠናክረው መሆኑን ተናግረዋል። ለአብነትም ኪን ኢትዮጵያን ጠቅሰው ነበር። ኪን ኢትዮጵያ በበርካታ ሀገራት በመዞር የኢትዮጵያን ባህል እንዲሁም ደግሞ የኢትዮጵያን አኗኗር በማሳየት ኢትዮጵያን በማሳወቅ በኩል ከፍተኛ ስራ እንደሰራ በቀጣዮቹ ዓመታትን በትኩረት እንደሚሰራበት ነው የገለጹት። በውጭ ሀገራት የሚኖሩ የኢትዮጵያን ዜጎችን መብትና ደህንነትን በማስጠበቅና በመከታተል በኩል የሚኒስቴሩ ስራስ እንዴት እየሆነ ነው የሚል ጥያቄም ተነስቶ ነበረ። በተለይም በአረብ ሀገራት የሚገኙ ቆንስላዎች ዲፕሎማቶችን ጭምር በመመደብ ዜጎችን እየተከታተሉ መሆኑን ነው የተናገሩት። አንዳንድ ቆንስላዎች እንዲያውም የኮሚኒቲ ማረፊያ ወይም ደግሞ ዜጎች ከአንድ የስራ ቦታ ለቀው ወደ ሌላ ቦታ ሲሄዱ የሚያርፉባቸውን መጠለያዎች ጭምር በማዘጋጀት ዜጎችን እየተከታተሉ ከአሰሪዎቻቸው ከደሞዝ ከጥቅማ ጥቅም እንዲሁም ሌሎች ጥያቄዎች ሲነሱም የህግ ድጋፍና ክትትል እየተደረገላቸው እንደሆነ ነው የተነሳው። መልካም ባዬ፣ ለመረጃው እናመሰግናለን። ጥሩ ቀን ይሁንልህ። የኢሚግሬሽንና ዜግነት አገልግሎት የወሳኝ ኩነት ምዝገባዎችን በውክልና ሊያከናውን መሆኑን አስታውቋል። አገልግሎቱ የሲቪልና ቤተሰብ ምዝገባ አገልግሎትን ለመደንገግ የወጣውን አዋጅ አስመልክቶ ከባለድርሻ አካላት ጋር ውይይት እያካሄደ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ውይይቱን ሲከታተል የቆየው ባልደረባችን ሳምሶን በላይ ይገኛል። ሳምሶን፣ በድጋሚ እንዴት ውለሃል? በተለይም በውይይቱ የተነሱ ሀሳቦች ምንድን ናቸው? ውክልና ይወስዳሉ የተባሉ ተቋማትስ እነማን ናቸው? ከዛ ባለፈ ደግሞ ውክልናውን የሚተገብሩበት መንገድ ምንድን ነው የሚለውን መረጃዎች አካተ ብታደርሰን። እሺ፣ እጅግ አድርጌ አመሰግናለሁ ነፂ። እንግዲህ በዛሬው ዕለት በአዲስ አበባ ስካይላይት ሆቴል የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም ይሰራባት የነበረውን እንግዲህ በ2017 1370 በሚል አዋጅ የተቀየረውን አዲሱን የሲቪል ሰርቪስ አዋጅን አስመልክቶ እንግዲህ ከባለድርሻ አካላት ጋር ውይይት አድርጓል። እንግዲህ የዚህ ውይይት ዋና ዓላማውም ያኛው አዋጅ ተግባራዊ በሚሆንበት ጊዜ ህብረተሰቡን በተሻለ ሁኔታና ቅርበት በምን አይነት መንገድ ማገልገል አለብን የሚል ዋና ሀሳብ ሲኖረው፣ ሁለተኛው ደግሞ ይህንን አገልግሎት ተደራሽ ከማድረግ አንጻር ለየትኞቹ ተቋማት ውክልና ብንሰጥ የሚያዋጣን ይሆናል የሚለውን የተመለከተ ነው የሚሆነው። እንግዲህ በዛሬው ዕለት በተደረገው ውይይት ከዚህ ቀደም የነበረው በ730 የሚባለው አዋጅ ተሽሮ ነው እንግዲህ 1370 2017 የሚባለው አዋጅ የጸደቀው በጥር ወር 2017 ዓ.ም ማለት ነው። ይህ አዋጅ እንግዲህ ከመነሻውም ስናየው አስፈላጊነቱ ከዚህ ቀደም የነበረው አዋጅ የቅንጅት ስራን የማይፈቅድ ቴክኖሎጂን የማይደግፍ ከዛ ባለፈም ደግሞ ቅንጅታዊ አሰራርንም እንደዚሁ ክፍተት የሚፈጥር መሆኑ ተነግሯል። በተጓዳኝም ደግሞ በአንድ ጊዜ የሚመዘገበው ሰውን ግለሰብን እንጂ ቤተሰብን ባለመሆኑና ወጪ ቆጣቢም ባለመሆኑ የወረቀት አሰራር ብቻ ተግባራዊ የሚደረግበት ከመሆኑ አንጻር ያለው ነገር እንግዲህ በጣም ክፍተት እንዳለበት ታምኖ እንግዲህ ወደ አዲሱ አዋጅ ተገብቷል። አዲሱ አዋጅ እጅግ በተቀላጠፈና ቴክኖሎጂን በመታገዝ አገልግሎት እንዲሰጥ በር የሚከፍት መሆኑ ተገልጿል። እንግዲህ ይህንን አዋጅ ከጸደቀ በኋላ በተግባር በጣም በርካታ ስራዎች ሲሰሩበት ቆይተዋል። አሁን በመጨረሻም አካባቢ እንግዲህ ከኤአይ ጋር በመተባበር የበለጸገ አንድ አዲስ ቴክኖሎጂን ተግባራዊ በማድረግም የህብረተሰቡን የአገልግሎት ፍላጎት ከማርካት አንጻር ውጤታማ የሚባል ተግባር መከናወኑ ተገልጿል። እንግዲህ በዛሬ ዕለትም በዚህ በስካይላይት ሆቴል እየተከናወነ የነበረው መርሃ ግብር ይህንን አገልግሎት የበለጠ ተደራሽ ለማድረግ ህብረተሰቡን በምን አይነት መንገድ ማገዝ ማገልገል አለብን፣ የቱን አቅጣጫ ብንከተል የሚል መንገድን ያዘ ነው። ከዚሁ ጋር በተገናኘ እንግዲህ የጤና ሚኒስቴር፣ የአዲስ አበባ ከተማ አስተዳደር፣ የመከላከያና ሌሎችም የተወሰኑ ተቋማትን ይህንን አገልግሎት በራሳቸው መንገድ እንዲሰጡ ከማድረግ አንጻር እንግዲህ የርክክብ ስነ ስርዓት ተከናውኗል። ከዛው ጎን ለጎን ደግሞ ይሄም በወረዳ ደረጃ ከከተማ አስተዳደር ጀምሮ በወረዳ ደረጃ የሚደርስ በመሆኑ ሰዎች ባሉበት አገልግሎቱን በተቀላጠፈ ሁኔታ እንዲያገኙ በር ከፍት መሆኑ ተገልጿል። ከዚህም ባሻገር እንግዲህ ተቋሙ አገልግሎቶችን በማዘመንና የህብረተሰቡን ቅሬታ ከመፍታት አንጻር ከዲጂታል ኢትዮጵያ 2030 ጋር በማስተሳሰር እንግዲህ የቴክኖሎጂ ስራዎችን ሙሉ ለሙሉ ተግባራዊ ለማድረግ እንቅስቃሴ ላይ እንዳለም ተገልጿል። ሳምሶን፣ ስለ መረጃዎች እናመሰግናለን። ሪፖርተሮቻችንን በቀጥታ መስመር ማግኘታችንን እንቀጥላለን። በመጪዎቹ 5 ዓመታት ከድሬዳዋ ነጻ የንግድ ቀጠና ከ4 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱ የግል ባለሀብቶች በነጻ ንግድ ቀጠናው ገብተው እንዲሰሩ የተለያዩ ማበረታቻዎችን በማዘጋጀት በትኩረት እየተሰራ ስለመሆኑ ገልጸዋል። ኮርፖሬሽኑ የድሬዳዋ ነጻ ንግድ ቀጠና በታቀደው ልክ ስኬታማ እንዲሆን ማድረግ በሚቻልባቸው ጉዳዮች ዙሪያ ከሀገር ውስጥና የውጭ ባለሀብቶች ጋር አዲስ አበባ ውይይት እያካሄደ ይገኛል።
ይህንን ጉዳይ በተመለከተ ተጨማሪ ማብራሪያ የምትሰጠን ሪፖርተራችን ኤዶም አማረ ናት። በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ቆይተሻል? ከድሬዳዋ ነጻ የንግድ ቀጠና እስካሁን የተገኘው ገቢ ምን ያህል ነው? የምክክር መድረኩ ገቢውን ከማሳደግ አኳያ የሚኖረው ፋይዳስ እንዴት ይገለጻል? አመሰግናለሁ ማህሌት፣ እንደምን ውለሻል? የኢንዱስትሪ ፓርኮች ልማት ኮርፖሬሽን በቀጣይ 5 ዓመታት ከ4 ቢሊዮን ዶላር በላይ ገቢ ለማግኘት አቅዶ እየተንቀሳቀሰ ነው የሚገኘው። ይሄንን እቅዱን ለማሳካትም እንግዲህ በዛሬው ዕለት ከሀገር ውስጥ ባለሀብቶችና ከውጭ ባለሀብቶች ጋር ውይይት ሲያደርግ እስካሁን ድረስ ቆይቷል። እንግዲህ ቀደም ሲል አንቺም እንዳነሳሽው ውይይቱ ረዘም ያለ ጊዜን የወሰደ ከባለሀብቶች ጥያቄ የተነሳበት እንደዚሁም ደግሞ ከኢንዱስትሪ ፓርኮች ልማት ኮርፖሬሽንና ከአጋር አካላትም ደግሞ ምላሽ የተሰጠበት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የድሬዳዋ ነጻ ንግድ ቀጠና ወደ ስራ ከገባ 11 ወራትን አስቆጥሯል። ባለፉት 11 ወራት ውስጥ ደግሞ ከ100 ሚሊዮን ዶላር በላይ ገቢ ማስገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ ተናግረዋል። እንግዲህ የነጻ ንግድ ቀጠናው በሚፈለገው ልክ ወይም በታቀደለት አላማ ልክ ስራዎችን እየተከናወነበት እንዳልሆነ የገለጹት ዋና ስራ አስፈጻሚው በቀጣይ ግን በስፋት እቅድ ተይዞ የሀገር ውስጥም የውጭ ባለሀብቶችን ምርቶቻቸውን ወደ ውጭ የሚልኩበትን እንደዚሁም ደግሞ የውጭ ምርቶችን ወደ ሀገር ውስጥ በማስገባት የሚኖርን የዋጋ በመቀነስ ተደራሽ የማድረግ ስራዎችን መንግስት በትኩረት ሰርቶበት ወደ ተግባር እያስገባ እንደሆነም ተናግረዋል። እንግዲህ በድሬዳዋ ነጻ ንግድ ቀጠና እስካሁን ድረስ 45 ባለሀብቶች ነጻ ንግድ ቀጠናው ገብተው ለመስራት ስምምነት ፈጽመው ወደ ስራ ገብተዋል። 52ቱ ደግሞ ውል አስራው በመጠባበቅ ላይ ነው የሚገኙት። 16 ባለሀብቶች ደግሞ ምርቶቻቸውን ወደ ውጭ በመላክ እንደዚሁም ነጻ ንግድ ቀጠናውን በመጠቀም ምርቶችን ወደ ሀገር ውስጥ በማስገባትም እንደዚሁ ተሳታፊ የሆኑበት ሁኔታ ነው ያለው። እንግዲህ ባለፉት 1 ዓመታት ውስጥ 13 ሚሊዮን ዶላር ወደ ሀገር ውስጥ ምርት በማስገባት ገቢ ተገኝቷል። 11 ሚሊዮን ዶላር ደግሞ ወደ ውጭ ምርትን በመላክ ገቢ ተገኝቷል። ከታክስ ደግሞ ከአጠቃላይ ታክስ ደግሞ 223 ሚሊዮን ብር ከታክስ መገኘት ተችሏል። እንግዲህ የተለያዩ ምስክርነቶችም ነበሩ። ቀደም ሲል የጠቀስኳቸው ከ16ቱ በነጻ ንግድ ቀጠናው ተጠቃሚ የሆኑ ባለሀብቶችም በነጻ ንግድ ቀጠናው ተጠቃሚ እንደሆኑ ሌሎችም ባለሀብቶች በዚሁ ተሳታፊ እንዲሆኑ ምስክርነታቸውን ሰጥተዋል። እንደዚሁ ከባለሀብቶቹ ደግሞ የተነሱ በርካታ ጥያቄዎችም ነበሩ። ለኢንዱስትሪ ፓርኮች ልማት ኮርፖሬሽን እንደዚሁም ለአጋር አካላቶች፣ ለባንኮች፣ ለጉምሩክ ኮሚሽንና ለሌሎች አጋር አካላቶች የተነሱ ጥያቄዎች ነበሩ። ሁሉም እንደ የጥያቄዎቹ ምላሾቻቸውን ሰጥተዋል። በመጨረሻም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ ተቀራርበን በመስራት ችግሮችን በመፍታት በጋራ ማደግ እንችላለን፣ የማይፈታ ምንም አይነት ችግር የለም ሲሉም ቃላቸውን ሰጥተዋል። ለሰዓቱ ያለኝ መረጃ ይህንን ይመስላል። ማህሌት፣ እናመሰግናለን ኤዶም ለመረጃው። መልካም ቀን። ተመልካቾች ዜና ኢትዮጵያ ላይ ነው የምትገኙት። ካፍታ በኋላ ስንመለስ ደግሞ ሙሉ በሙሉ በማሽን እጁ የተቆረጠ ወጣት በተደረገለት ሕክምና እጁ መመለስ መቻሉን በተመለከተ የምናስቃኛችሁ ይሆናል። ዜናችን ይቀጥላል። ተመልካቾች ወደ ዝርዝር ጉዳዮቻችን ደግሞ እናልፋለን። የመደመር መንግስት ትልልቅ ሀገራዊ ፕሮጀክቶችን ጀምሮ በመፈጸም ረገድ ስኬታማ ተግባራትን አከናውኗል። እስካሁን የተጠናቀቁት ፕሮጀክቶች ደግሞ የሀገር ገጽታ ግንባታን ከማፋጠን ባለፈ ለኢኮኖሚ እድገት ያላቸው አበርክቶም ከፍተኛ ነው። በቅርቡ ይፋ የሆኑት 7ቱ የጉባ ብስራቶች በተባለላቸው ጥራትና ፍጥነት እንዲከወኑ ያለፉት ስራዎች ማሳያ ተደርገው ይነሳሉ። አለም ይልፉ በዚህ ዙሪያ ያሰናዳችው ዘገባ አለ። ለህዝብ መሰረታዊ ጥያቄዎች የይስሙላ ምላሽ የተሰጠባቸው ለምርጫ ቅስቀሳና ፕሮፓጋንዳ ብቻ መሰረት ድንጋይ የተቀመጠላቸው በሐሰተኛ ሪፖርትና ብልሹ አሰራር የተተበተቡ በርካታ ፕሮጀክቶች ኢትዮጵያውያን ማግኘት ያለባቸውን ጥቅም አስቀርተዋል። የሀብት ብክነት እንዲፈጠር፣ የግለሰቦች ኪስ እንዲደልብ፣ ኢትዮጵያንም በእዳ ላይ ተጨማሪ እዳን እንድትጋፈጥ አድርገዋል። ተፈጥሮ ሳይሰስትባት፣ ጸጋ ሳይጎርላት ነገን ሳይሆን ዛሬን ብቻ በሚሉ እሳቤዎች ወደ ኋላ ስትጎተት የቆየችው ኢትዮጵያ አሁን ላይ ግን ይህ ጠባሳዋ ላይመለስ የሻረ ስለመሆኑ ብዙዎች ይስማማሉ። ለዚህ ማረጋገጫ ሆኖ የሚቀርበው ደግሞ የመደመር መንግስት ዋነኛ የትኩረት አቅጣጫ ከሆኑ ጉዳዮች መካከል ፕሮጀክቶች በተያዘላቸው ጊዜ ማጠናቀቅ አንዱ መሆኑ ነው። ጠቅላይ ሚኒስትር አብይ አህመድ
ያለ እውቀት የተጀመሩና ቆመው የቀሩትን ፕሮጀክቶች እንደ አዲስ መጀመርን ጨምሮ አዳዲስ ፕሮጀክቶች በፍጥነትና በጥራት ማጠናቀቅ ይገባል በሚል የሰጡትን አቅጣጫ ተከትሎ የሚታዩ የሚጨበጡ ለውጦች መጥተዋል። አቧራቸው ተራግፎ እንደ አዲስ የተጀመሩና እንደ መገጭ ያሉ የመስኖ ግድቦች ያሉ ፕሮጀክቶችን ጨምሮ ሲጓተቱ የነበሩ ፕሮጀክቶች የአስተዳደር ግድፈቶቻቸው ተቀርፎ ቀን ከሌት በሚደረግ ክትትልና ድጋፍ ስራቸው ጀምረዋል። የመደመር መንግስት ፕሮጀክቶች በምዕራፍ ተከፋፍለው በተግባርና በውጤት እንዲለኩ መደረጋቸውም ከተገኙ ስኬቶች ጀርባ ያለ ሚስጥር ሆኖ ይቀርባል። ለዚህ ደግሞ ማሳያዎቹ በየምዕራፉ በከፍተኛ ጥራት ተጀምረው የተጠናቀቁ የገበታ ለሸገር፣ ገበታ ለሀገርና የገበታ ለትውልድ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ስኬታቸው በተያዘላቸው ጊዜ መጠናቀቃቸው ብቻ አይደለም፣ ኢትዮጵያን በልኳ የገለጹ የኢኮኖሚ ስብራቶቿን የጠገኑ በከፍተኛ ትጋትና ዲሲፕሊን እንዲሁም ታማኝነት የተሰሩ መሆናቸውም ጭምር እንጂ። እነዚህ ስኬቶች ያለምንም ተግዳሮት እውን የሆኑ ሳይሆኑ በብዙ ፈተናዎች ውስጥ ያለፉና ለቃል መታመን የሚከፈል ዋጋ እንደሚኖር ለማረጋገጥ የተከወኑ ናቸው። ቃል በተግባር ሲገለጽ መተማመን የሰፈነበትና የህዝብና የመንግስት ግንኙነት እንዲፈጠር ህዝብ የፕሮጀክቶች ደጀን እንዲሆንም ያስችላል። ከለውጡ ማግስት በርካታ የመንገድ ፕሮጀክቶች ተጠናቀዋል። በኮሪደር ልማት ውጤታማ አፈጻጸም ተገኝቷል። የገጠር ኮሪደርና ኢኒሼቲቭም መልካም ጅማሬዎች ታይቷል። ልክ እንደ ሌሎች ፕሮጀክቶች ሁሉ የሐሰተኛ ሪፖርትና ፕሮፓጋንዳ አካል የነበረውም የታላቁ ህዳሴ ግድብ መጠናቀቅም በእርግጥም የመደመር መንግስት ፕሮጀክቶችን ማጠናቀቅ ዋነኛው የትኩረት አቅጣጫው መሆኑን ተጨማሪ ማሳያ ሆኖ መቅረብ የሚችል ግዙፍ እውነት ነው። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በጉባ ያበሰሯቸው 7ቱ ግዙፍ ፕሮጀክቶች በተጀመረው ጥራትና ቃልን በተግባር የመግለጽ ሂደት የሚከወኑ መሆናቸውና በእርግጥም የኢትዮጵያን ሁለንተናዊ እድገት ቅርብ መሆኑን አረጋጋጭ የሚሆኑት። በሌላ በኩል የመደመር መንግስት የቴክኖሎጂና የፈጠራ ጉዞ የነገዋን ኢትዮጵያ በሳይንስና እውቀት ላይ ተመሰረተች እንድትሆን የሚያደርግና አንችልም የሚለውን አስተሳሰብ እንችላለን በሚል አዲስ መንፈስ በመተካት ወደ አዲስ የከፍታ ማማ ኢትዮጵያ እንድትመጣ እያደረጋት ነው። ዲጂታል ኢኮኖሚን በመገንባት ሂደት ላይ የሚታዩት የጀማሪ ስራ ፈጠራዎች ስታርታፕስ እንቅስቃሴ የስራ አጥነትን ችግር ከመቅረፍ ባለፈ ሀገሪቱ በዓለም አቀፍ ገበያ ተወዳዳሪ እንድትሆን እያደረጋትም ይገኛል። በጉዳዩ ላይ ፍሬህይወት ረታ ተጨማሪ ዘገባ አላት። በአንድ ወቅት ኢትዮጵያ የቴክኖሎጂ ተጠቃሚ እንጂ ፈጣሪ መሆን አትችልም የሚለው የተስፋ መቁረጥ መንፈስ ዛሬ በወጣቶች የፈጠራ አቅም እየተተካ ይገኛል። አሁን ላይ እያየን ያለነው ትልቁ ለውጥ የአስተሳሰብ ለውጥ ነው። እኛም መስራት እንችላለን፣ የዓለምን ችግር የሚፈቱ ቴክኖሎጂዎችን ከዚሁ ከኢትዮጵያ ማመንጨት እንችላለን የሚለውን እምነት መገንባት ተችሏል። ኬብል ማስገቢያ፣ ሶኬት መሰኪያ፣ የምትፈልገው ከውጭ የሚመጣውን ነገር ሁሉ አስገብተን እንሰራለን። ከውጭ የሚገባውን አስቀርተናል። ከዛ በኋላ ደግሞ መላክ እንጀምራለን። የተለያዩ መሳሪያዎች አሉን፣ የተለያዩ የሰለጠኑ ባለሙያዎች አሉን። እነሱን በመጠቀም ሞር ትኩረት ሰጥተን የምንንቀሳቀሰው ባትሪ ፕሮዳክቶች ላይ ነው። አገልግሎት ሲጨርሱ ነው የሚጣሉት ማለት ነው። ስለዚህ እኛ ትኩረት ሰጥተን ባትሪውን ካከምን፣ ባትሪውን ህይወቱን ካራዘምን የዛ እቃ አገልግሎት በፊት ከነበረው አገልግሎት ተጨማሪ አገልግሎት ሊሰጥ ይችላል በሚል ነው ያንን የምንንቀሳቀሰው። በመደመር እሳቤ የታነጹ እነዚህ ስራዎች ካለፈው ታሪክ በጎ እሴቶችን ወስደው የነገን የቴክኖሎጂ ዓለም ከዛሬው ነባራዊ ሁኔታ ጋር እያቀናጁ ይገኛሉ። ይህም የሀገርን አቅም በማቀናጀት ሁለንተናዊ ብልጽግናን ለማምጣት ለተያዘው ግብ ትልቅ ስንቅ ሆኗል። የግብርና፣ የጤና፣ የፋይናንስ እንዲሁም የሮቦቲክስና የዲጂታል ክፍያ ስርዓቶች መስፋፋት ኢትዮጵያውያን በማንኛውም ዓለም አቀፍ የቴክኖሎጂ መስክ መወዳደር እንደሚችሉ በተግባር እያሳዩ ነው። ጂን ኤዲቲንግ የሚባል አለ። የዛ ጤፍ ግንድ እንዲጠነክር አጠር ብሎ እንዳይወድቅ ግን ምርቱ ከፍተኛ እንዲሆን ማድረግ ይቻላል። ይሄንን አሁን ዝርያውን አግኝተን እየሞከርነው ነው። እንደ ቴክኖሎጂ ተቋማዊነታችን አዳዲስ የሚባሉ ቴክኖሎጂዎችን ከዓለም ላይ ሶርስ በማድረግ እኛም ኢኖቬት በማድረግ ፕሮዲውስ እያደረግን ለደንበኞቻችን ለሀገር ውስጥ እናቀርባለን ማለት ነው። በዚህም ብዙ ያስተዋወቅናቸው አሁን ገበያ ላይ ያሉ ማህበረሰቡ የሚጠቀምባቸው ብዙ ቴክኖሎጂዎች አሉ። የቴሌሜዲሲን ፕላትፎርም የዛሬ 1 ዓመት ተኩል ተቋቁሟል።
እስካሁን ከ2000 በላይ የጤና ባለሙያዎችን ኦንቦርድ አድርጎ ከ10,000 በላይ ታካሚዎችን በተለይ ሩራል ኤሪያዎችን ሰርቭ ያደርገኛል። የመደመር እሳቤ ዋናው መመሪያ ያለንን አቅም አቀናጅቶ መጠቀም በጎደለን ላይ በመጨመር የተሻለ ውጤት ማምጣት ነው። የዛሬ 5 ዓመት ገደማ የአይ ተቋም ያስፈልገናል ሲባል ምንም የአፍሪካ ሀገር እኛ በጀመርንበት ደረጃ የአይ ኢንስቲትዩሽን መፍጠር ያሰበ የሞከረ አልነበረም። የአይ ስትራቴጂ የፈጠረ ሀገር አልነበረም። እኛም ውስጥ አከራካሪ ጉዳይ ነበር፣ ለምን ያስፈልጋል የሚል። ኤአይ ባይኖር ኖሮ ሁላችሁም እንደምታውቁት ኢትዮጵያ ውስጥ የመጡ መንግስታት ወይም የመጡ ሹመኞች በሙሉ ስለ ሲቪል ሰርቪስ ሪፎርም ያላወራ መንግስት የለም። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያይ ረጅም ጊዜ ትልሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ሁለተኛ መላን ብትወስድ አንተ እንኳን በደንብ ታውቀዋለህ። መላ ኢትዮጵያ ህዝብ እንዲያውቅ የምፈልገው መላ በኤአይ የተሰራው ልክ እንደ ዲፕሲክ ወይም ቻት ጂቲፒ ያለው ቱል በያዘው ይዘትና አቅም ደረጃ ከቻት ጂቲፒ በምንም አያንስም። ኢትዮጵያዊ ከመሆኑ ውጭ በሲስተሙ ብቃት በምንም አያንስም እና የኢትዮጵያ አርቲፊሻል ኢንተለጀንስ በቅርቡም በጣም ሻል ያለ ደረጃ የደረሱ ሀገራት መጥተው ሲያዩ እንደሰማሁት በብዙ ሀገራት እንደሚቀርበው ጥያቄ ምንም ጥርጥር የለውም የኢትዮጵያን የእድገት ጉዞ ሊፍሮግ ከሚያደርጉ በጣም ኢምፖርታንት ፒላር ኢምፖርታንት ቴክኖሎጂካል አቅም አንዱ ነው። በቴክኖሎጂው ዘርፍ የሚታዩ ስራዎች የሀገሪቱን ነባራዊ እውቀት ከዘመናዊ ሳይንስ ጋር በመቀመር አዲስ መፍትሄዎችን እያፈለጉ ይገኛሉ። በኢትዮጵያ እየተገነቡ ያሉ የቴክኖሎጂ ፓርኮችና የፈጠራ ማዕከላት ወጣቶች እውቀታቸውን እንዲያጋሩና በጋራ እንዲሰሩ ምቹ ሁኔታን እየፈጠረ ነው። ይህ የመደመር መርህ የሆነውን አብሮነትና ትብብርን በተግባር የሚተረጉም ነው። በተናጥል ከመሮጥ ይልቅ በቴክኖሎጂ የታገዘ ትስስር መፍጠር ሀገሪቱ በሳይንስና ቴክኖሎጂ መስክ ያላትን አቅም በማቀናጀት ወደ ላቀ የእድገት ምዕራፍ እንድትሸጋገር ያስችላታል። በታላቁ ህዳሴ ግድብ ዙሪያ ማልማት ለሚፈልጉ ባለሀብቶች የብድርና የመሬት አቅርቦት ይመቻቻል ሲል የቤኒሻንጉል ጉሙዝ ክልል አስታወቀ። የህዳሴ ግድብ መጠናቀቅን ተከትሎ አካባቢውን የቱሪስት ማዕከል ለማድረግ የተቀናጀ ሀገራዊ እቅድ መዘጋጀቱን የክልሉ ርዕሰ መስተዳድር አሻድሊ ሀሰን ተናግረዋል። በግድቡ ዙሪያ ለማልማት በርካታ ጥያቄዎች እየቀረቡ ነው ያሉት ርዕሰ መስተዳድሩ የተለያዩ ድጋፎች እንደሚደረጉም ተናግረዋል። አሁን ታላቁ ህዳሴ ግድብ ላይ ሪዞርት መስራት የሚፈልግ የውሃ ላይ የጀልባ ወይም የትራንስፖርት አገልግሎት መስጠት በአሳ ላይ ልማት እና በተለያዩ ሪዞርቶችን ከመስራት አኳያ እሱ ላይ ስራ እየተሰራ ነው ያለው። ከሀገር ጋር ቤኒሻንጉል ጉሙዝ ክልል ከሀገሪቱ ከሚመለከታቸው ተቋም ጋር ተቀናጅተን እየሰራ ነው። ከዚህ በፊትም ሳይጠናቀቅ ብዙ ጥያቄዎች ቀርበዋል። አሁንም እየቀረቡ ነው ያለው፣ እየገረፉ ነው ያለው። ስለዚህ እንደ መንግስት አሁንም በታላቁ ህዳሴ ግድብ የተፈጠረውን ሐይቅ አካባቢ ማልማት የሚፈልጉ ባለሀብቶች አሁንም ክፍት ነው ማለት ነው። ስለዚህ የብድር አገልግሎቶች ይመቻቻሉ። ክልሉ መንግስት ደግሞ መሬት ይሰጣል። ከዛ በኋላ ወደ ልማት የሚገባበት ሁኔታ እየተፈጠረ ነው ያለው። በጣም ምቹ ሁኔታ ነው። መታችሁ ኢንቨስት ማድረግ አለባችሁ። ሪፖርተራችን አሸናፊ እንዳለ እንደዘገበው ክልሉ በተፈጥሮ የታደለ መሆኑን ያነሱት ርዕሰ መስተዳድሩ በሌሎችም ዘርፎች ላይ ባለሀብቶች እንዲሰማሩ ጥሪ አቅርበዋል። ቤኒሻንጉል ጉሙዝ ክልል ከታላቁ ህዳሴ ግድብ ትሩፋት በተጨማሪ ያው በተፈጥሮ የታደለ አካባቢ ነው። አንደኛ በግብርናው ዘርፍ ትልቅ አቅም ያለው አካባቢ ነው። በአሁኑ ሰዓት ከ1000 በላይ የግብርና ኢንቨስትመንት ፍቃድ ወስዶ እየሰሩ ያሉ ኢንቨስትመንቶች አሉ በግብርና ዘርፍ ብቻ። ከዚህ አኳያ አሁንም ያለሙ አካባቢዎች አሉ። ትልቅ ኢንቨስትመንት የመሳብ አቅም ያለው አካባቢ ነው። ከግብርናው በተጨማሪ በማይኒንግ ዘርፍ ላይ ወይም ደግሞ በማዕድናት ዘርፍ ላይ የበለጸገ አካባቢ ነው። ለምሳሌ በወርቅ፣ በማርብል፣ በከሰል፣ በተለያዩ ማዕድናት ኢንቨስት ማድረግ ይቻላል። አሁንም ኢንቨስት እያደረጉ ያሉ ባለሀብቶች አሉ። አሁንም ያልተነኩ አካባቢዎች ስላሉ ኢንቨስትመንቱ በተጨማሪ መታችሁ ኢንቨስት ቢታረጉ እኔም በዚህ አጋጣሚ ጥሪዬን ማስተላለፍ ፈልጋለሁ።
በወልዲያ ከተማ የተሰራው የኮሪደር ልማት በከተማዋ የተሻለ ሰላም እንዲረጋገጥ ቁጭት የፈጠረ መሆኑን የከተማዋ ነዋሪዎች ገለጹ። በከተማው የ2.5 ኪሎ ሜትር የኮሪደር ስራን ጨምሮ ልዩ ልዩ የከተማ ልማት ስራዎች እየተከናወኑ ይገኛሉ። ሪፖርተራችን ራሄል ፍሬው በወልዲያ ከተማ ቅኝት አድርጋለች። ተከታዩን ዘገባ አዘጋጅታለች። አሁን በወልዲያ ከተማ ነው የሚገኘው። የሰሜን ወሎ ዞን መናገሻ የሆነችው ወልዲያ ከተማ ከረጅም ጊዜ በኋላ ነው ከተማውን ተዘዋውረን እንቃኛለን። ነዋሪዎች የሚንቀሳቀሱበትና ሞቅ ያለው አዳጉ አካባቢ ነው ያለው። ከዚህ ከአዳጉ አካባቢ ተነስተን ከተማውን በተለያየ ልማት ስራዎች ያሉትን ለውጦች እየቃኘን አብሬያችሁ ቆያለሁ። ወደ ትግራይ መውጫ፣ ወደ ጎንደር መውጫ ብዙ የተሰሩ ተግባራት አሉ። ነዋሪዎች ስለነዚህ ልማት ስራዎች ምን ይላሉ የሚለው ሁሉ አብረን እንቃኛለን። ተከተሉኝ። እንደምን አሉ? ታዲያስ እንዴት ነዎት? በጣም ነው የማመሰግነው። አሁን የተገናኘንበት አደባባይ ከዚህ ቀደም እንዴት ነበረ? በተለይም ደግሞ ይህ የልማት ስራ ሳይሰራ እርስዎ የት ነበር የሚዝናኑት? እንግዲህ አሁን እዚህ ነው እየተዝናናችሁ ያገኘሁትና ከዚህ ጀምረው ይነግሩናል። አበራ የወልዲያ ከተማ ነዋሪ ነኝ። እንግዲህ ወልዲያ ከተማችን ቀደም ሲል አመሰራረቷ ረጅም ጊዜ የቆየች ብትሆንም የቆይታዋንና የእድሜዋን እርዝማኔ ያህል ያላደገች በጣም የተዳከሙ ቤቶች የነበሩባት መንገዷ እጅግ የተጣበበ ህብረተሰቡ እፎይ የሚልበት ሲደክመው የሚያርፍበት ወይም የሚዝናናበት ቦታ አልነበረም። አሁን ግን በኮሪደር ልማት አማካኝነት ወልዲያ የተንጣለለችና ያማረች ውብ ከተማ ለመሆን በምሽት እንደውም የደመቀችና ህብረተሰቡ አሁን ማታ ቤቱ ወጥቶ ልጆቹን ይዞ የሚዝናናበት ሁኔታ ተፈጥሯል። በወልዲያ ከተማ አሁን የምንገኘው ደግሞ ወደ ሙጋድ ሰፈር መሄጃ የሆነው የኮሪደር ስራ ላይ ነው። 2.5 ኪሎ ሜትር የኮሪደር ልማት ስራ የተሰራበት ይህ ሙጋድ ሰፈር ሙሉ ለሙሉ የሰፈሩን ገጽታ መቀየሩን ተመልክቻለሁኝ። ደግሞ የከተማው ነዋሪዎች እንዲህ በየስፍራው የሚሸመቱ ነገሮችን እየተመገቡ እየተዝናኑ ከልጆቻቸው ከቤተሰቦቻቸው ጋር እዚህ አካባቢ የሚንቀሳቀሱበት ሰዓት ነው። እንደምን አለ? መልካም። እስኪ እዚህ አጠገባችሁ ልቀመጥ። እንግዲህ የወልዲያ ከተማን በተለይ ለአንድ ዓመት ያህል እኔ አላየኋትም። የሰላም ችግር ውስጥ ነው የቆየችው። አሁን ደግሞ በጣም ግሩም በሆነ የልማት ስራ እንዲሁም ደግሞ ማህበረሰቡ የተዝናና ያየውበት ሰዓት ነው። ደስ ብሎኛል። ከተማ እንዴት ገልጿታላችሁ? በአሁን ሰዓት እንደምታዩ እሸታችንን እየበላን ከዚህ ከተሽከርካሪ ድምፅና አደጋ ነፃ ሆነን እንዲህ ፏያል ነው ያገኘሽና አሁን አጋጣሚና ጓደኛዬ ጋር ከስራ ወጥተን አረፍ ብለን ነው የምታገኙና አየር እየወሰድን ነው የምታገኙንና ደስ ብሎን ከዛ መጥፎ ነገር ከሰሜን ጦርነት ማግስት ከዛ ድባብ ወጥተን አሁን ደግሞ እንዲህ እንደምታዩ ልማታችንን እያለማን ሰላሙንም እየጠበቀ ነውና ማህበረሰቡ ያለው ይሄ የሚያሳየው ደግሞ ማህበረሰባችን በጣም ሰላም ወዳድ ነው። ከዚህም በተጨማሪ ይህንን ልማት ሁላችንም የከተማው ማህበረሰብ እጁን አስገብቶ ተሳትፎ ቢሆን ኑሮ አሁን በመንግስት በጀት ብቻ ነው ይሄ እንትን ያለው። ከዚህ በላይ ማልማት ይቻላል። ከዚህ በላይ ከተማችንን ውብ ማድረግ ይቻላል። አሁን ባላት ገጽታ ወልዲያ ለኔ ወልዲያ አዲስ ብያታለሁ። በወልዲያ ከተማ የ2.5 ኪሎ ሜትር የኮሪደር ስራን ያስቃኘናቸው። አሁን የምንገኘው ደግሞ ከአዳጉ አደባባይ ተነስተን በሙጋድ አድርገን ወደ ጎንደር መውጫ ላይ ነው የምንገኘው። ወልዲያ ከተማ እጅግ የተነቃቃ ሁኔታ ውስጥ ገብታ በተለይ ማህበረሰቡ የልማት ስራውን ከመንግስት ጋር እያቀላጠፈ መሆኑን ገልጸውልናል። እኛም ተንቀሳቅሰን እስከዚህ ሰዓት አስቃኘናችሁ። ራሄል ፍሬው ነበርኩኝ። ዜና ኢትዮጵያ ቀጥሏል። ተመልካቾቻችን አሁን ደግሞ ቀደም ሲል ጠብቁን ወዳልናችሁ ዘገባችን ነው የምናሻግራችሁ። ኢትዮጵያ ውስጥ የተለያየ ሰብ ስፔሻሊቲ ያላቸው የቀዶ ጥገና ሐኪሞች የተረባረቡበት የቀዶ ሕክምና በስኬት ተጠናቋል። ሙሉ በሙሉ በማሽን እጁ የተቆረጠበት ወጣትም ግራ እጄን መልሼ ያገኛለሁ የሚል ሀሳብ አልነበረኝም፣ በሁለት ዙር የተደረገልኝ ስኬታማ ሕክምና ግን ግራ እጄን መልሶልኛል ይላል። ሪፖርተራችን ሳራ ሳህለ ስላሴ ታካሚውንና ሐኪሞቹን አነጋግራ ያሰናዳችው ዘገባ አለ። ተከታትለን እንመለሳለን። የሰው ልጅ የትና መች አደጋ ሊከሰትበት እንደሚችል አይታወቅም። የ19 ዓመቱ ወጣት ክብሮም ላይ የሆነውም ይህ ነው። ባልደረቦቹን ለማገዝ ያነሳው የኤሌክትሪክ እንጨት መቁረጫ ማሽን በድንገት ግራ እጁን ሙሉ በሙሉ ነጥቆታል። ኤሌክትሪኩ ከማሽኑ ጋር ብረት ጋር እንደዚህ ተነካክቷል። የተላጠ ነበረው እና ብረቱን ለማስማማት ማሽኑ እንጨት በጣም ሲቆረጥበት ስለቆየ ዞሯል እንደዚህ
እንጨት ለሚያስገቡ ልጆች አያስመችም እና እንጨት እንዳያስመቻቸው ወደ እንደዚህ ለማዟር ከታች ሳነሳ ነው ኤሌክትሪክ ያዘኝ እዛ አስበርግጎ ቆረጠኝ እጄ። ከዛ አልወደኩም በሰዓቱ ቆምኩኝና እጄን አይቼ አማተኩኝ ማለት ደነገጥኩ። ሆስፒታል እስከደርስ ሲኤምሲ ሆስፒታል ብሬድኩት እንደዚህ በጨርቅ ወተፎ ታሰሩት ምናምን እኔ ቀድሜ ሄድኩኝ እጄ ደግሞ በኋላ መጣ ማለት ነው። በወቅቱ ለህይወቱ መትረፍ ፈጣሪውን ያመሰገነው ክብሮም ታዲያ ኢትዮጵያ ውስጥ ባልተለመደ መልኩ 7 ሰዓታትን የፈጀ ሕክምና ተደርጎለት እጁን ዳግም ሊጠቀምበት ተጠግኖለታል። ከኢንፌክሽን ነፃ መሆኑ ተረጋግጦም በ3ኛው ሳምንት ዳግም 8 ሰዓታትን የፈጀ የነርቭ ቀዶ ጥገና ሕክምና ተደርጎለት በመልካም ጤንነት ላይ ይገኛል። እዚህ ጋር እስከመቶ ስራ እስኪጀምር ማደንጀት እስኪወጉኝ እኔ ራሴን አልሳትኩም ነበር። ጠዋት እንደዚህ ተቀጥሎ ሳይሆን በጣም ተአምር ነው የሆነብኝ። የሚገርም በቃ በዛን ሰዓት ያስደስተኝ በህይወት መኖር ብቻ ነው። ከአደጋው ቀን ጀምሮ ከአጠገቡ ያልተለየው ባልደረባው ታጠጌታቸውም በአፋጣኝ ወደ ሕክምና ልናደርሰው በመቻላችን ክብሮምን አፋጣኝ ሕክምና እንዲያገኝ አስችሏል ይላል። እንዳጋጣሚ አብረን ነበር ተሰብስበን የስራን ነበር እና እንዳጋጣሚ እሱ ከሚቆርጠው ልጅ ተቀበልና ለማገዝ ከዛ እኛ በወቅቱ እዛው ነበር። ጎንበስ ብሎ ሲነሳ እጁ እንደሌለ ነው። እጁ እዛ ለብቻው ነው። እሱ እንዳጋጣሚ ነው ወይ ፌንት አልሰራ ምንም አላለም። ቀጥ ብሎ ነበር የነበረው። እኛ እንደውም እጁ እንደሚቀበር ነበር የምናውቅ እንጂ እንደዚህ ይገጥማል ምናምን ታምር ነው። ዶክተር ራሄል አበባየውና ዶክተር በረከት አጥናፉ ደግሞ ተረባርበው እጁን ከጠገኑለት 4 የተለያየ ስፔሻሊቲ ያላቸው የቀዶ ጥገና ሐኪሞች ውስጥ ናቸው። 3 ሰዓት አካባቢ ሞልቶት ነበር አደጋው ከተከሰተ። ደም እየወሰደ ነው እኛ ተቋም የመጣው። ወጣትም ስለሆነ ቶሎም ስለመጣ ኦፕሬሽን እንዲሰራለት ወሰነ። ቀጥታ ስለሆነ ብሌዱ የቆረጠው ከፍተኛ የጡንቻ ጦት ወይ ደግሞ ደም ስሮቹ በጣም ብጥስጥስ አላሉም ነበር። ስለዚህ እሱን ቀጥታ መጠገን ችለን የተቆረጠው እጁ በበረዶ ተከቶ መምጣቱ ደግሞ ቀዶ ሕክምናውን ውጤታማ እንዲሆን አድርጓል። ኦፕሬሽኑ ውጤታማ እንዲሆን አንድ ሰው እንደዚህ እጁ እግሩ ወይ ደግሞ ምንም ጣትም ጥፍርም ቢሆን ሲወድቅ ማለት ነው በበረዶ ሲሆን ጊዜ ይሰጣል። ደም ዝውውሩንም ስንተካው ያ ለጉዳት የሚሰጥ ደረጃ እንዳይሆን ማለት ነው። የመጀመሪያው ዙር ቀዶ ጥገና በስኬት መጠናቀቁ ተከትሎም በ3ኛው ሳምንት ሁለተኛውን ዙር የተሳካ የደም ስር የነርቭ ሕክምና ተደርጎለታል። በፊት የሰራናቸውን ስራ የደም ስሩን ሰርጀሪ ለማየት እንደላገጥሙና ጥሩ ነው እንደሆነታል። እዛ ኤሪያው ላይ ምንም አይነት ጉዳት አልደረሰም። ከዛ ደግሞ ትንሽ እብጠትም ስለነበረው ክፍተት ነበረው ምናምን ብቻ ካያችሁት ሙሉ በሙሉ ቆዳው አልተዘጋም ነበረ። ከዚህ በሙሉ ነገር ከጨረስ በኋላ አሁን ቆዳውን ዘግተን ትንሽዬ ክፍተት የነበረችውን ቦታ ላይ ቆዳ ቀዶ ወስደን ቆዳ ለጥፈን መልሶ መቅጠሙ ሰርጀሪ አኪዩት ሰርጀሪ የመጨረሻ ሰርጀሪ አይነት ሰርጀሪ ሰርተንለታል። ክብሮም ቀጣይ አነስተኛ ቀዶ ሕክምናዎችን የሚሰጠው ቢሆንም እጁን መልሶ እንዲጠቀምበት በዋናነት የሚቀረው ከ6 ወር እስከ 1 ዓመት የሚፈጅ የማገገሚያ ጊዜ ነው። ክብሮም የተደረገለት ሕክምና ባደጉት ሀገራት የተለመደ ቢሆንም ኢትዮጵያ ውስጥ ግን የመጀመሪያው መሆኑን ይነገራል። ዜና ኢትዮጵያ ላይ ትገኛላችሁ። ወደ ውጭ ዜና አለፍን። አሜሪካ ኢራን ላይ ዳግም የአየር ላይ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ሐማስ ትጥቁን ካልፈታ ከባድ ቅጣት እንደሚከተለው ነው ፕሬዝዳንት ዶናልድ ትራምፕ ያስጠነቀቁት። ትራምፕ ይህንን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በዋናነት በመካከለኛው ምስራቅ ጉዳይ ላይ ለመምከር በተቀበሉበት ወቅት ስለመሆኑም ተነግሯል። በጉዳዩ ላይ ሳራ ሳለስላሴ ተጨማሪ ዘገባ አዘጋጅታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ ጉዳይ ላይ ከትራምፕ ጋር ለመምከር አሜሪካ ገብተዋል። ይህ የኔታንያሁ ወደ አሜሪካ ያደረጉት ጉዞ ትራምፕ ከተመረጡ ወዲህ ለ5ኛ ጊዜ ነው። ትራምፕም ለኔታንያሁ ወዳጃዊ የሆነ አቀባበልን ፍሎሪዳ በሚገኝ ሪዞርታቸው አድርገውላቸዋል ነው የተባለው። ሁለቱ መሪዎች የሚኖራቸው የትብብር ውይይትን አስመልክተው ለጋዜጠኞች በሰጡት መግለጫም ጋዛን፣ ኢራንን እንዲሁም አጠቃላይ የመካከለኛው ምስራቅ ቀጠናን አስመልክተው
በዋናነት እንደሚወያዩ ገልጿል። ትራምፕ ጋዛን አስመልክተው በሰጡት መግለጫም ጋዛ ላይ የተደረሰው የተኩስ አቁም ስምምነት በአፋጣኝ ወደ ሁለተኛው ምዕራፍ ይሸጋገራል ብዬ ተስፋ አድርጋለሁ ሲሉ ተናግሯል። ሐማስ እንደሚጠበቀው ትጥቁን ካልፈታስ የሚል ጥያቄ ከጋዜጠኞች ቀርቦላቸውም ይህ ካልሆነ ሐማስ ከባድ የሆነ ቅጣት ይጠብቀዋል የሚል ይዘት ያለው መልስ ሰጥተዋል። ሐማስ የገባውን ቃል መተግበርና በአጭር ጊዜ ትጥቁን መፍታት ይጠበቅበታል። ይህ ካልሆነ ግን እስራኤል ብቻ ሳትሆን እኛም እንደመስሷለን ያሉ ሌሎች ሀገራትም አሉ ሲሉም ነው የተናገሩት። ትራምፕ ሐማስን አስመልክተው ይህን ይበሉ እንጂ እስራኤል በጋዛ እያደረሰችው ያለውን ጥቃት አጥብቀው ሲያወግዙ አልተስተዋሉም ነው የተባለው። የተኩስ አቁም ስምምነቱ ከተደረሰ ወዲህ እስራኤል ጋዛ ላይ በፈጸመችው ጥቃት ቢያንስ 414 ሰላማዊ ዜጎች መገደላቸውን ሪፖርቶች ያመላክታሉ። በአንጻሩ ገሚሱ ጋዛን የተቆጣጠረችው እስራኤል 3 ወታደሮቿ በሐማስ ተገድሎባታል። ትራምፕ ኢራንን አስመልክተው ባደረጉት ንግግርም ኢራን ያወደምንባትን የኒውክሌር ማብላሊያ በተለያዩ ቦታዎች ዳግም ለመገንባት እየሰራች መሆኑን እየሰማን ነው። እኛ ግን ዝም አንልም፣ ዳግም የምናወድመው ነው የሚሆነው ብለዋል። እንደሳቸው ገለጻ ከዚህ ቀደም ኢራን ላይ የተሰነዘረው ጥቃት በጋዛ ላይ ለተደረሰው የሰላም ስምምነት መንገዱን አመቻችቷል። ያለፈው ሰኔ ወር ላይ ከእስራኤል ጋር ለ12 ቀናት ጦርነት ገጥማ የነበረችው ኢራንም የሚቃጣባትን ማንኛውንም ጥቃት ለመቀልበስ ሙሉ ዝግጅት ማድረጓን ነው የምትገልጸው። ትራምፕ እስራኤል ከሶሪያ አዲሱ መንግስት ጋር ያላትን ግንኙነትንም እንድታሻሽል እንደሚሹ ተናግሯል። ናታንያሁም ከሶሪያ ጋር የሚዋሰኑበት ድንበር አካባቢ ሰላማዊ እንዲሆን እንፈልጋለን ሲሉ ገልጸዋል። ናታንያሁ የቀድሞ ሶሪያው ፕሬዝዳንት ባሽር አልአሳድን ገርስሶ ያለፈው ዓመት ስልጣንን የያዘው የአዲሱ አገዛዝ መሪ ላይ ጥርጣሬ አላቸው። ምክንያታቸው ደግሞ የአልቃይዳ አባል የነበረ መሆኑን ይገለጻል። ናታንያሁ ከሶሪያ መንግስት ጋር ተባብሮ ይሰራል ብዬ ተስፋ አድርጋለሁ፣ ምክንያቱም የሶሪያው አዲሱ ፕሬዝዳንት ጥሩ ስራ ለመስራት ጠንክሮ እየሰራ ነው ሲሉ ትራምፕ ተናግሯል። ትራምፕ በሶሪያ ላይ ተጥሎ የነበረው ማዕቀብ እንዲነሳ የሚያዘውን ሰነድ ባሳለፍነው ሰኔ ወር ውስጥ መፈረማቸው የሚታወስ ነው። ሁለቱ መሪዎች ይወያዩበታል ተብሎ የሚጠበቀው ሌላው አብይ ጉዳይ ደግሞ ዳግም ሊፋፋም ይችላል ተብሎ የሚሰጋው የእስራኤል ሊባኖስ ጦርነት ነው። እስራኤል በሊባኖስ ላይ የምትሰነዝረው ጥቃት መጠናከርን ተከትሎ ወደ ሙሉ ጦርነት እንዳይሸጋገርም ስጋት አለ። ይህ አስመልክቶ እርስዎ ምን ያስባሉ ተብለው የተጠየቁት ትራምፕም እስቲ ምን እንደሚሆን እናያለን የሚል ምላሽን ሰጥተዋል። የሊባኖስ መንግስት ሄዝቦላህ ትጥቅ እንዲፈታ ቢስማማም ሄዝቦላህ ከእስራኤል የሚቃጣን ጥቃት ለመመለስ ጦሩን ይዞ እንደሚቆይ መግለጹ የሚታወስ ነው። በአጠቃላይ የናታንያሁ ወደ አሜሪካ ማቅናት በዋናነት የሐማስ ትጥቅ መፍታት፣ የኢራን ኒውክሌር፣ የሶሪያ እስራኤል ግንኙነት እንዲሁም ሄዝቦላን የተመለከተ ውይይት ለማድረግ ያለመ መሆኑን የሮይተርስ፣ ቢቢሲ እና አልጀዚራ ዘገባዎች ያመላክታሉ። በመጨረሻም የስፖርት ዜና። በ35ኛው የአፍሪካ ዋንጫ አዘጋጇ ሞሮኮ ደቡብ አፍሪካና ማሊ ጥሎ ማለፉን ተቀላቀሉ። የ2012 የአፍሪካ ዋንጫ አሸናፊዋ ዛምቢያ፣ ዚምባብዌና አንጎላ ብሔራዊ ቡድኖቻቸው ከአፍሪካ ዋንጫ ውድድር ውጪ ስለመሆናቸውም ተረጋግጧል። ህሊና ዳነ ዝርዝር አላት። በሞሮኮ አስተናጋጅነት እየተከናወነ በሚገኘው በ35ኛው የአፍሪካ ዋንጫ አዘጋጇ ሞሮኮ ዛምቢያን በማሸነፍ ጥሎ ማለፉን ተቀላቅላለች። በልዑል ሞላይ አብደላ ስታዲየም በተደረገውና የአትላስ አንበሶቹ የበላይነት በታየበት ጨዋታ ሞሮኮ 3-0 አሸንፋለች። የ32 ዓመቱ የኦሎምፒያኮስ አጥቂ አዩብ ኤልካቢ በ90ኛውና በ50ኛው ደቂቃ 2 ግቦችን ሲያስቆጥር ኮሞሮስ ላይ ያስቆጠራትን ግብ ጨምሮ በውድድሩ ያስመዘገባቸውን ግቦች 3 አድርሷል። የመጀመሪያውን የአፍሪካ ዋንጫ ተሳትፎውን እያደረገ የሚገኘው ብራሂም ዲያዝ በውድድሩ 3ኛ ግቡን አስቆጥሯል። የሪያል ማድሪዱ ተጫዋች ብራሂም ዲያዝ ከ1972 በኋላ በሁሉም የምድብ ጨዋታዎች ግብ ያስቆጠረ የመጀመሪያው ሞሮኮዊ ተጫዋችም ሆኗል። ካከናወነቻቸው 3 ጨዋታዎች 7 ነጥብ የያዘችው ሞሮኮ ምድብ 1ን በበላይነት በማጠናቀቅ ቀጣዩን ዙር ተቀላቅላለች። በዚሁ ምድብ በተደረገ ሌላ ጨዋታ ማሊ ከኮሞሮስ ያለምንም ግብ ተለያይተዋል። ውጤቱን ተከትሎ ምድቧን በ3 ነጥብ ሁለተኛ ሆና ያጠናቀቀችው ማሊ ጥሎ ማለፉን መቀላቀል ችላለች። ኮሞሮስና ዛምቢያ ከውድድሩ ተሰናባች ሆነዋል። በምድቡ 4ኛ ሆና ያጠናቀቀችው ዛምቢያ 2012 ላይ የአፍሪካ ዋንጫውን ካሸነፈች ወዲህ በመድረኩ ባደረገቻቸው 4 ተሳትፎዎች ከምድቧ ማለፍ አልቻለችም። ግብጽ አስቀድማ ማለፏን ባረጋገጠችበት ምድብ 2 የመጨረሻ ጨዋታ ደቡብ አፍሪካ ዚምባብዌን 3-2 በማሸነፍ ለጥሎ ማለፉ ደርሳለች። በማራካሽ ስታዲየም በተደረገውና አስደናቂ ፉክክር በነበረበት ጨዋታ ሼፖንግ ሞሪሚ፣ ላይል ፎስተር እና አፖሊስ የደቡብ አፍሪካን የማሸነፊያ ግቦች አስቆጥረዋል። ታዋንዳ ማስዋን ሂሴና ሞዲባ በራሱ ላይ የዚምባብዌ
ዚምባብዌን ግቦች አስገኝተዋል። ከ3ቱ ጨዋታ ሁለቱን ያሸነፈችው ደቡብ አፍሪካ በ6 ነጥብ ጥሎ ማለፉን ስትቀላቀል ዚምባብዌ ተሰናባች ሆናለች። በዚሁ ምድብ በተደረገ ሌላ ጨዋታ አስቀድማ ማለፏን ያረጋገጠችው ግብጽ ከአንጎላ ያለምንም ግብ ተለያይታለች። ግብጽ በ7 ደቡብ አፍሪካ በ6 ነጥብ ተከታታይ ደረጃ በመያዝ ወደ ጥሎ ማለፉ ያለፉ ሀገራት ሆነዋል። የአፍሪካ ዋንጫው የምድብ የመጨረሻ ጨዋታዎች ዛሬም የሚቀጥሉ ይሆናል። ተመልካቾች 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ወደ እናንተ እየደረሰ እዚህ ላይ ተጠናቋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ማህሌት ታደለ ከዳይሬክተራችን አማኑኤል እንዲሁም ከዜና ኢትዮጵያ ተረኛ አዘጋጅ ብሩክ ተስፋዬና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ነበር። በሰላም ዋሉ። መልካም ቀን ይሁንላችሁ።